ነገ ብሩኬ ሊያረገው ያሰበውን ከባድ ነገር እነግራችኋለሁ። ላይክ እና ሼር ሰብስክራይብ እያደረጋችሁ ሙሉን ለመስማት ሞክሩ። በመጀመሪያ ግን በዛሬ ቪዲዮ ሀይሚዬ ለማን ብለሽ ነው የምታለቅሹ? ለማን ሲባል ነው እንባሽን የምታፈሹ? ለምንድን ነው ግን ሁላችሁም የሰው ሞራል የማትጠብቁት? በሰው ስሜት ላይ ለምንድን ነው የምትቀልዱትኝ? ቢገባችሁ ሀይሚዬ ጥቅመኛ ሴት ሳትሆን ጀግና ታታሪ ሰርታ የምታሰራ እራሷን ብቻ ሳይሆን ሌላ ሰዎችንም የምታግዝ ጎበዝ ሴት ናት። ገባችሁ አይደለ? እንግዲህ ዛሬ እንዳያችሁት ሀይሚዬ ከመጀመሪያ ጀምሮ ማለት ትችላላችሁ ሙሉውን ስታለቅስ ነበረ። ያለቀሰችበት ብዙ ምክንያቶች አሉ። በመጀመሪያ ወደ ብሩኬ ነው የምመጣው። ብሩኬ በጣም አወካሁ የዛሬ ቪዲዮ ላይ ደግሞ ማለት ነው። የምሬ እንደምልህ እዚህ ጋር ሀይሚዬ እያለቀሰች እንቧ እየፈሰሰ አንተ መስቲካህን እያኘክህ ፈገግ ብለህ አይደለም ቁጭ ብለህ ማውራት ያለብህ። ሀባብላቲን ቀስ ብለህ ቅፍ አድርገህ ብዙ ነገር ያሳልፋችሁ ሰዎች ናችሁ አይደለ? እንደምትሉት አይደል? ብዙ ክፍም ደግም አሳልፋችኋል። እናንተ ብቻ ስላላችሁ ሳይሆን እኛም ያየናቸው ብዙ ነገሮች አሉ። ሀይሚዬ ስታለቅስ እንግዲህ ምንድን ነው የምታለቅሹ? ጥቅመኛ እንደ ጥቅመኛ ሴት አድርጎ ነበር ሲያወራ የነበረው ብሩኬ ራሱ። ከዚህ በፊት ብዙ ነገር በመካከላችን ተፈጥሮ ቤት ስለሰጠውሽ ቤት ስለገዛውልሽ ብቻ ነው ወይ ዛሬ መተሽ የምታለቅሹ? ዛሬ ልብሽ ወደ እኔ የተመለሰው የራራልኝ ከኔ ጋር መሆንን የፈለግሹ ቤት ስለተሰጠሽ ነው ወይ ያለ ነበር። በደንብ ታውቃለህ ሀይሚ ጥቅመኛ ሴት እንዳልሆነች። በመጀመሪያ ይሄንን በኮሜንት በቪዲዮ በጣም ብዙ ነገር ብሩኬንም ሀይሚንም ብዙ ነገር ስትሏቸው ነበር። እኔ ሁላ ጠዋት ላይ የተለያዩ መረጃዎች ተልኮልኝ በዛ ነገር ላይ መስራት በቃ አፈርኩኝ። የምሬን ነው የምላችሁ እናንተም ከምትሉት አንጻር ማለት ነው። እና ማወቅ ያለባችሁ ቤቱ የሙሽዬ ነው እያላችሁ ነበር። ትናንት እኮ ነግሬያችሁ ነበር። ይሄ አንድ ቤት ብቻ ሳይሆን ሁለት ቤት ነው እየሰሩ ያሉት ብዬ ነግሬያችሁ ነበር። ገባችሁ? ሀይሚ ደግሞ ዛሬ ለማስተካከል መጀመሪያ ላይ መግቢያ ላይ በደንብ ሰምታችኋ ከሆነ ብሩኬ ለራሱ የሆነ ነገር ሲያረግ ለሌላም ከጎኑ ላሉ ሰዎችም አብሮ ነው የሚያደርገው ስትል ሰማችኋት አይደለ? እንደገና ቤት ሀይሚዬ ብርቁ አይደለም። በነገራችን ላይ የሰው ሀሳቡ መልካምነቱ ሰው ለእናንተ የሆነ ነገር ሲያረግላችሁ ምንን ትመለከታላችሁ? ያ ሰው እንደሚወዳችሁ ለእናንተ መልካም እንደሆነ ትመለከቱበታላችሁ እንጂ ሀይሚ ቤት መስራት አቅቷት አይደለም። በጣም ጎበዝ ሰራተኛ ናት ከማንም በላይ ማለት ነው። እንዲያውም ሌሎቹን እያገዘች እሷ እየሄደች ብዙ ጊዜ አይታችሁ ከሆነ ብዙ ዩቲዩበሮችን 100K የምታስገባው ሀይሚ ናት። ገባችሁ? ጥቅመኛ ሴት ለምትሏት ለምትሰድቧት ማለት ነው። ዛሬም አንደኛ ደረጃ ሀይሚ በጣም ያስለቀሳት የነበረው ብሩኬ ምናልባትም ይቅርታ በቃ ተጸጽቻለሁ ባረኩት በተናገርኩት እያለች ነበር። ሀይሚ አንቺ ምንም አላረግሽም። በመጀመሪያ ይቅርታ ማለት ካለበትም ብሩኬ ነው ይቅርታ ማለት ያለበት። ገባሽ አይደል? ነገሮችን ሰከን ረጋ ብሎ አንቺ ስለተናደድሽ ጋሽዬ ፊት ብቻ ድረኸኝ በቃ ከሌላ ሰው ጋር ጓደኛ አድርጌ ድረኸኝ ከቤት መውጣት ፈልጋለሁ ስላልሽ ብቻ በዛች ነገር ብሩኬ እንደ ትልቅ ነገር እያብሰለሰለ ያን ነገር እኮ ብለሽኛል እንደዛ ያልሹ ደግሞ ከልብሽ ነው ብለ ቂም መያዝ የለብህም እንዴ? እሷስ ብዙ ነገር ችለል እንዴ? አንድ ከብሩኬ አርግዣለሁ ብላ የመጣችን ሴት ተቀብላ ለአንተስ ለማገዝ ብዙ እየሞከረች ነበር። አመነጫጭቀ ከሩም ስታስወጣት ያን ነገር አታስታውስም እንዴ? ሀይሚ ብቻ አይደለችም ጥፋት ያጠፋችሁ በንግግሩ። አንተም ብዙ ጥፋቶችን አጥፍተሃል። ስለዚህ ረገብ በል ብሩኬ። ዛሬ ሀይሚ ስታለቅስ ቤት ስለሰጠውሽ ነው የምታለቅሹ ብለህ ሙድ መያዝ የለብህም። የሰው ሞራል የሰው ስሜት ኮሜንተሮችን ቲክቶክ ላይ ያሉትን ብቻ አይደለም ጠብቁ ማለት ያለብን። አንተ ራስህ የሀይሚ ሞራል ጠብቅ። ገባህ አይደለም? ምንድን ነው ወንድ ቁጭ ብሎ ዘና ብሎ ሴት ስታለቅስ ምናምን እንዲያውም ጭራሽ ሙድ መያዝ የለበትም። ይህን ስነግራችሁ ማለት ነው ሀይሚን ደግፌ ብሩኬን እያጥላለሁ ወይንም ደግሞ ብሩኬን ደግፌ ሀይሚን እያጥላለሁ ሳይሆን እንደ ሰውኛ መሆን ያለበትን ነው የምናገረው። እኔ ሁለቱንም በኩል አይን ነው የማያቸው። ገባችሁ አይደል? ለሁለቱም አንዱን ከፍ አንዱን ዝቅ የማደርግበት ምንም አይነት መንገድ ምንም አይነት ምክንያት የለኝም። ምክንያቱም ከመጀመሪያ ጀምሮ ሁለቱንም ስለምወዳቸው። ግን ብሩኬ ዛሬ በጣም አቦካው፣ እያበሳጨኝ ነበር፣ እያናደርከኝ ነበር። እሷ ያለቀሰችው አንደኛ ብሩኬ እንደዚህ አይነት መልካም ሲሆን ሜቢ እኔ አስከፍቼዋለሁ በንግግሬ አንዳንድ ነገሮችን ተናግሬ ምናልባት ልቡን ሰብሬ ይሆናል ብላ ተጸጽታ ነው። አንደኛ ማወቅ ያለብህም ገባ አይደለ? እንጂ ቤት ስለሰጣት አይደለም ሀይሚ ተመልሳ እያለቀሰች ያለችው። እንደገና ደግሞ የልብህን መልካምነት ያንን ነገር ነው ያስከፋት ያስለቀሳት። ሶ የሆነ ሰው እኮ ድሮ ያሳለፈውንም አሁን ያለውንም ነገር መልካምነት አስቦ ከውስጡ ሲያለቅስ አንተ ደግሞ ሙድ መያዝ የለብም። ይሄን ነገር ብሩኬ በጣም አስተካከል። የምር እኔ ዛሬ ደብሮኛል ከምታስበው በላይ ማለት ነው። እና ሪል ስሜቱ ገብቷት ጥልቅ ስሜት ውስጥ ሆና ነበረ
ሀይሚ ስታለቅስ የነበረው። ሲቀጥል በጣም ብዙ ሰዎች ከሀይሚ ህይወት በላይ ከራሷ በላይ እኛ እናውቃለን የምትሉ ሰዎች አላችሁ። እኔ እኮ በጣም ነው የምትገርሙኝ። አሁን ሀይሚን ማለት ነው ከኦዲየንስና ከብሩኬ ምረጪ ብትባል ምርጫ ላይ ማን የምትል ይመስላችኋል? እንደው የራሳችሁን ግምት ኮሜንት ላይ አስቀምጡልኝ። እኔ ግን ብሩኬን ብላ ነው የምትመልሳችሁ። ገባችሁ አይደለም? አቃለው ሀይሚ ቁስ የሚበግራት አይነት ሴት አይደለችም። ዋናው እዚህ ጋር ብሩኬ ሀሳቡን ነው እያለን ያለ ነው እንጂ ሀይሚ ከዚህ በላይ ማድረግ የምትችል ሀይሚ እኮ እንደ ብሩኬ እየሰራች ነው እንዴ። ብሩኬ ሚቱብ አለው፣ ሀይሚ ሚቱብ አላት። አንድ ቀን ብሩኬ ጋር አንድ ቀን ሀይሚ ጋር ነው አይደል የሚለቀቀው። ሁለቱም እኩል ናቸው። ገባችሁ አይደል? እኩል ምንም ከፍ ዝቅ የሚያደርጋቸው ነገር የለም በኢኮኖሚ። ይሄን ማወቅ አለባችሁ። ገባችሁ አይደለም? ሲቀጥል እንግዲህ ያው ሀይሚ እየተናገረች ነበረ። ሜቢ የሩስ አርግዣለሁ ብላ ባትመጣ ከብሩኬ ጋር ብኖር ብቀጥል እኔ ደስ ይለኛል፣ ይሄን የመሰለ ሰው ባያልፈኝ ደስ ይለኛል፣ የማንም ሴት ምርጫ ነው እያለች ነበረ። ይሄን ማወቅ አለባችሁ፣ የማንም ሴት ምርጫ ነው። መልካም ወንድ ስላችሁ ልብ ያለው ወንድ፣ ቁመና መልክ ምናምን አይደለም። ለሴት የሚያስብ ሰው ወይንም መልካም ልብ ያለው ለወደፊቱ የሚጥር የሚግር ሰው ማንም ሰው ይመኛል። ማንም ሰው ደግሞ የራሱ ለማድረግ ይሞክራል። ገባችሁ እዚህ ጋር እኔ በጣም የዛሬ ቪዲዮ ላይ የተቃወሙት አንደኛ ሀይሚ ማልቀሷ ነው። ገባችሁ? ሁለተኛ ደግሞ ብሩኬ እንደዛ ስታለቅስ እንደዛ ስትሆን ማባበል። እዚህ ጋር ስራም እየሰራችሁም ቢሆን ለሞራል መጠንቀቅ አለባችሁ ብዬ ነው የማስበውኝ። እና እንግዲህ እንዳያችሁ ዛሬ ሀይሚዬ ጉንጮን እየሰማዋለች፣ ብሩኬ ደግሞ በመሀል እየተሳሳተ እናቴ ይላታል። ከዛ ቀጥላል እጇን ይሰማል። ይህን ነገር ማወቅ አለባችሁ። ብሩኬ ትወናው ላይ በደንብ ተለማመድ። የምሬን ነው የምልህ እና እያበላሸው ነው። አንዳንድ ጊዜ አንተ በምትናገረው ሪል ነው ብላችሁ ስለመጣችሁ እኛ ደግሞ እየተናደድን ነው። የሚያናድደን ደግሞ ስለምንወዳችሁ ነው። ይህን ነገር በመጀመሪያ አስተካክል ብሩኬ ማለት ነው። በደንብ አስረግጬ ነው የምነግርህ። ሲቀጥል ያው አንገት ሀብሉን አድርጓል። እየሩስ የሰጠችውን ሀይሚ ያውልቅ አታውልቅ እያለችው ነበረ። ብሩኬ ማውለቅ አልፈልግም። ከዚህ በፊት ካስታውሳችሁ በጣም ብዙ ሰው አንገት ሀብሉ ላይ መተት አርጋበታለች እያላችሁ ነበረ። የብሩኬ ጓደኛ ተብዬም ይሄ የሆነ እኔ ልሳደብ ነው ቤተሰብ። እኔ ስድብ አልወድም፣ ግን ልሳደብ የሆነ አፌ ላይ መጥቷል። ግን ልለፈው የሆነ ትልቅዬ ግብዳ ነው እንዲ። ከሱም ደግሞ ብዙ መተት አርጋበታለች። እኔ ራሱ የነቃሁት ምናምን ሲል ነበር ካስታውሳችሁ፣ ቪዲዮ ሰርቷል። አሁን ነገ ይሄ ሀብል መተት አለበት ብላችሁ ብትመጡ እኔ አልሰማችሁም። ሃይማኖተኛ ናችሁ። አንገታችሁ ላይ ያለው ማተብ መቼም ይሄን ነገር መከላከል አያቅተው ማለት የምታምኑ ከሆነ ማለት ነው። እና ብሩኬ አላወልቀውም ያለበት የራሱ ምክንያት ይኖራል። ነገ ደግሞ በጣም ትልቅ ግብዳ ነገር አለ። ሀይሜም ኦዲየንስ በጣም ፈልጋችኋለሁ ያለ ነበረ። ሀይሜ ቀድማ ምን አይነት ነገር ነገረቻችሁ? ቲክቶክ ላይ ያላችሁ እንደዚሁም ደግሞ ዩቲዩብ ላይ አንዳንድ ሰዎች ማለት ነው ከነሱ ህይወት ውስጥ ከነሱ በላይ እኛ እናውቃለን ለምትሉ ነገ ምናልባት ቀለበት አድርጎ ልቤ ሊሰብረው ይችላል። ቀድማ ነገረቻችሁ። ኮሜንት ላይ የምትጽፉትን ወይንም ደግሞ ቲክቶክ ላይ ሄዳችሁ የምታወሩትን ይሄው ቀድማ ነገረቻችሁ። ሀይሚ ገባችሁ አይደለ? እዚህ ጋር እኔ መናገር የምፈልገው ሀይሚና ብሩኬ ዩቲዩብ ላይ እኩል ነው የሚሰሩትኝ። ስለዚህ አዲስ አበባን ቤት ቢገዙ እኩል ነው የሚገዙትኝ። ብሩኬ ከዚህ በፊት አፓርታማ ለሀይሚ ገዝቶላታላ ታስታውሳላችሁ። አሁን ደግሞ ቡታጅራ ሄዶ ቤት ገዛውልሽ አለ። ይሄ የስራው አንዱ ባህሬ ነው። ቤት የላቸውም ከሆነ አላቸው። ሀይሚና ብሩኬ እኩል ለኩል ነው። አዲስ አበባም ቢሰሩ እኩል ነው የሚሰሩትኝ። ለሀይሚም ለራሱም ቡታጅራም ቢሆን እንደዛው ተመሳሳይ። ግን የሚሰሩትን ስራ ደግሞ ወደ ገንዘብ እየቀየሩት ነው። በጣም ስማርት ናቸው ሀይሚን ብሩኬ። እኔ 100% በጣም ነው የሚያደንቃቸው። እውነቴን ነው የምላቸው፣ በጣም ነው የማደንቃቸው። እና ሁሉንም ነገር ተዋውቀው ነው የሚያደርጉት፣ ተናበው ነው የሚያደርጉት። አንዳንድ ጊዜ ብሩኬ ያበላሸዋል፣ አነጋገር አይችልበትም ምናምን የተሰጠው ካራክተር በደንብ አይጫወተውም እንጂ እያንዳንዱ ነገር ብሩኬ ሳይሆን የገዛው በሀይሚ በራሷ ብር ነው የሚገዛው። ገባችሁ አይደል? ግን ሀይሚን ያስለቅሳት። አንደኛ የምትናገሩት ነገር ለሰው ሞራል በጣም ይጎዳል፣ ይሰብራል። ገባችሁ? የትም ቦታ ብትሆኑ ሴት አይደለሁም ወይ ጥቅም ይገዛኛል እያለች እኮ እየነገረቻችሁ ነው። ሀይሚ ለእናንተ ነው እየነገረቻችሁ ያለችው እንጂ ለብሩኬ አይደለም። ብሩኬም ደግሞ ያን ነገር በል የተባለውን አበላቸው እንጂ የተነገረውን ወይንም ደግሞ የተጻፈለትን ካራክተር ነው እየተጫወተ ያለውና ሀይሚን በብሯ ብሩኬን በብሩ። ገባችሁ አይደል? ቤትም ቢሰሩ ቤትም ቢገዙ ይሄ ቤት የሙሼ ነው ምናምን ሁላ እያላችሁ ነበር። የሙሼ የራሱን የቻለ ቤት ይገዛላታል፣ ይሰራላታል። ወይንም ደግሞ ብሩኬ ነገ ላይ ይዞ የሚመጣው
ወይ ቤቱን የራሱን ቤት ነው ወይ ደግሞ ሀይሚ እንዳለችው ቀለበት ምናምን ብሎ ሊመጣ ይችላል። አይታወቅም፣ ግን አይመስለኝም። እውነቱን ስነግራችሁ ቀለበት ምናምን ብሎ አይመጣም። ምክንያቱም ነገ ለሀይሚም ለብዙ ነገር የማደርገው ነገር አለ፣ ከዛ በኋላ ህይወቴን እጨምራለሁ እያለ ነበርና ምናልባት እንግዲህ ለመገመት ተቸግር ያለው ቤተሰቦች የምሬን ነው የምላችሁ። ግን ለሀይሚም ሆነ ለብሩኬ ቤት አላችሁ፣ ይሄን ማወቅ አለባችሁ። ሀይሚ ደግሞ ይሄን ቤት አንተ ከኔ ጋር ካልሆን አልቀበለውም እያለች ነበር። ስራው ይቀጥላል። ቤተሰብ ስራው እንዲቀጥልና እንዲቀጥል ብቻ ነው። በመካከላቸው በሀይሚና ብሩኬ መካከል ምንም የተፈጠረ ጥላቻ ምናምን ነገር እንደሌለ ዛሬ ቪዲዮ ላይ አንዳንድ ቦታ እየተሳሳቱ የሚያደርጉትን ነገር ማወቅ ትችላላችሁ። በዛ ማለት ነው። ባባይ